ኢንስትራክሽኑ ምንድን ነው? ኔጌት የሚያደርግ ነገር ነው፣ ኖት የሚል ነገር አለው። ክሊርሊ ኢንስትራክሽኑን በደንብ ማንበብ አለብን። ኢንስትራክሽን በደንብ ካላነበብን ምንም እናውቀው ቢሆን የተሳሳተ መልስ ለመመለስ እድላችን በጣም ሰፊ ስለሆነ the first thing we have to read the instruction from the start። እያንዳንዱ ፔጅ ላይ ያሉትን በየሴክሽን የተከፋፈቱ ጥያቄዎች እያንዳንዱ ምን ማድረግ አለብን? ኢንስትራክሽናቸው ምንድን ነው የሚለውን እያንዳንዱ ማንበብ አለብን፣ ከመጀመሪያው ፔጅ ጀምሮ ያለው ማለት ነው። so we have to read the instruction carefully. The next thing is we should not waste a time on difficult questions. ኤግዚት ኤግዛም ላይ አንዱ ትልቁ ፈተና ታይም ማኔጅመንት ነው። አንዱ ትልቁ አስፈላጊ ነገር ታይም ማኔጅመንት በጣም ወሳኝ ነው። የትኛውም ኤግዛም እንደ ኤግዚት ኤግዛም ያሉ ፈተናዎች ላይ ታይም ማኔጅመንት በጣም ወሳኝ ነገር ነው። ታይም ማኔጅ ማያረግ ሰው የፈለገ ቢያጠና ምንም ነገር የማስታወስ ችሎታ ቢኖረው ታይሙ ማኔጅ ካላረገ ኤግዚት ኤግዛሙን አያሳካውም። ሶ ከባድ ጥያቄ ከገጠመን እዛ ላይ የተብሰለሰለ መቆየት የለብንም። ኦኬ እዛ ላይ መቆየት የለብንም። ኦኬ ታይሙ ሲያልቅ ኦኬ ላንድ ጥያቄ ብለን ብዙ ልመልሳችሁ ብዙ ልናገኛችሁ ቀላል ጥያቄዎች ሚስ እናደርጋለን። ስለዚህ በተቻለ መጠን አንድ የከበደን ጥያቄ ላይ ታይም በፍጹም እንዳታባክኑ። ምን እንደማድረግ መመለስና ማለፍ። ኦኬ የሆነ መልስ ሰጥተው ማለፍ። ከዛ በኋላ ያንን ስንተኛው ጥያቄ ነው የከበደኝ የሚለው ኖት ይዘን ይመስለናል የሚለውን መልሰን ማለፍ። ኦኬ ምክንያቱም ለአንዱ ከባድ ጥያቄ ብለን ሌሎች ቀላል ጥያቄዎችን በቀላሉ ልንመልሳቸው ልናገኛቸው የምንችላቸው ፖይንቶች ዌስት ስለምናደርግ ታይም ማኔጅመንት ፈተናዎች ላይ በጣም ወሳኝ ነገር ነው። ማጥናት በቂ አይደለም። ማጥናት ለብቻው በቂ አይደለም። ታይም ማኔጅ የማድረግ ጉዳይ ነው። ሁለት ፈተና ነው ለኤግዛም ላይ። አንደኛ ያነበብነው ነገር የማስታወስና የመመለስ፣ ሁለተኛ ደግሞ ያነበብነው ነገር ታይም በዛ ታይም ውስጥ የመመለስና ኤግዛሙን በጊዜ የመጨረስ ሁሉንም ጥያቄዎች በተሰጠን ጊዜ የመስራት ታይም ማኔጅመንት በጣም ወሳኝ ሁለተኛው ፈተና ታይም ማኔጅመንት ስለሆነ ታይም ማኔጅመንት ላይ አንዱ አስፈላጊ ነገር የከበደን ጥያቄ ላይ ጊዜ አለማባከን ማለፍ እና በኋላ ተመልሶ ማየት ነው። so the second thing is we should not waste any extra time for one difficult questions. the other thing is we should not leave question unanswered. ብዙ ተማሪዎች የሚሰጡት ስህተት ነው። የከበደን ጥያቄ ስናልፈው ቀደም እንለፈው ብለናል። ስናልፈው ግን መልስ ሳንሰጥ መሆን የለበትም በፍጹም። ኦንላይን ላይ መልስ ሳንሰጥ ካለፍን ምናልባት ሲታረም ከዛ በኋላ ያሉት ኤግዛሞች ጥያቄዎችም ኔግሌክት ሊያገብን ይችላል መለስ ነው። ስለዚህ ሳንመልስ በፍጹም አናልፍም። ኦኬ የከበደን ጥያቄ ከሆነ የሆነ መልስ እንሰጠውና ያ ጥያቄ ኖት እንይዛለን ስንተኛ ጥያቄ እንደከበደን ከዛም ተመልሰን ለማየት ማለት ነው እንጂ መልስ ሳንሰጥ በፍጹም ማለፍ የለብንም። ኦኬ we should not leave a question unanswered. We should answer every question, but we should mark on the difficult question. We should not take a note on the difficult question so that we can go back and check it. Okay, so the third thing we need to do on exit exam is we should not leave question unanswered. The fourth thing is mental management. Okay, mental management. We should stay calm under pressure. Okay, we should avoid anxiety. Okay, ብዙ ተማሪዎች ያጠናሉ፣ ጊዜ ያባክናሉ፣ ብዙ ጊዜያቸውን ለጥናት ሰጥተው ኤግዛሞችን ይሰራሉ፣ ቪዲዮዎችን ያያሉ። ነገር ግን ኤግዛሟ ታይም ላይ የሚኖራቸው ሜንታል ሜካፕ ወሳኝ ነገር ነው። ኦኬ ምንም ብናነብ ምንም የማስታወስ ችሎታ ቢኖረን ኤግዛም ላይ አንዛይቲ ካለብን ስትረስድ ከሆነ ምንጨናነቅ ከሆነ ምንም ነገር ማስታወስና መመለስ አንችልም። ኦኬ ሶ ኤግዛም ላይ አንዱ ችግር የአብዛኛው ተማሪ ችግር ምንድነው? አለመጥናት አይደለም ባይዘው። የአብዛኛው ችግር ኤግዛም ሩም ላይ በመንገባ ጊዜ ስትረስድ መሆናችን። ስትረስድ ከሆነ ምንም ነገር ማስታወስና መመለስ አንችልም። በጣም ሲሊ ቀላል የምንከኛ ካለናነው ጥናት አንፃር በጣም ቀላል የምንላቸው ጥያቄዎች ብዙ ተማሪዎች አንዛይቲስ ገብተው ድንግጠው የተርበተበቱ ያጧቸዋል። ሶ ሜንታል ማኔጅመንት አንዱ ወሳኝ ነገር ነው። ትልቁ ጥበብ ነው ኤግዛም ላይ ሜንታሊ ራሳችንን ኮንትሮል ማድረግ። ኦኬ ሶ ለምሳሌ ብዙ አልሄድም ካሰብን ወይ ብዙ ጥያቄዎች ከከበሩን we should pause briefly, we should breathe and we should move to another question. ኦኬ የከበደን ጥያቄ ካለ ኦኬ ቀጣዩ ደግሞ ቀላል ይሆናል ብለን የኛውን መልሰን በደንብ ብሪዝ አድርገን ተንፍሰን አየር ወደ ውስጥ ወደ ውጭ አስገብተን ወደ ኔክስት ማለፍ። ኦኬ ሶ ይሄ በጣም ወሳኝ ነው። አንዛይቲ ስትረስ በፍጹም ማስወገድ አለብን። ኦኬ
ማስወገድ ያለብን። ምንም ይከብድ ነገርም ስለሌለ ኤግዛም ኦኬ ኤግዛም ምንም እኛ ካጠናን ውጭ አይመጣም፣ ከተማርን ውጭ አይመጣም። ጀስት ያንኑ በሌላ መልኩ አናላይዝ አድርገን መመለስ ነው ያለብን እና we should avoid anxiety and stress on exam። በጣም ወሳኙ ነገር ከታይም ማኔጅመንት እኩል ሜንታሊ የራሳችንን ኮንትሮል ማድረግ we have to stay calm ኦኬ ረጋ ማለት ነገሮችን በጥሞና ማየት ኦኬ ምንም አይነት ጭንቀትን ማስወገድ አለብን ኦኬ ጭንቀት ካለብን መስራት እንደማንችል ማወቅ አለብን። ምንም ብናስታውስ ምንም ብናነብ ዌስት ነው የሚሆነው ኦኬ ኤግዛም ታይም ላይ ካልም ሆነ ረጋ ብለን መልሶችን መስጠት ካልቻልን ማለት ነው። so we should stay calm, we should avoid stress and anxiety. The next thing, we should sleep well the night before exam. This is so important. ነገ ኤግዛሙ ከሆነ ዛሬ ማታ በጥናት ምናምን የሚያሳልፉ ልጆች አሉ። ይሄ ነገ ኤግዛሙ ላይ ድካም ኦኬ አእምሯችን ይደክማል። እንደምታውቁት ከኤግዛሙ በፊት ያለችው ሌሊት በእረፍት ካላሳለፍን አእምሯችን ይደክማል። ስለዚህ በደከማ አእምሮ ኤግዛም ከገባን ምንም ነገር ማስታወስና መመለስ አንችልም። ነገሮችን አናላይዝ ማድረግ አንችልም። እንደምታውቁት ኤግዚት ኤግዛሞች ብዙ ጊዜ ምንድናቸው? ኬዝ ቤዝድ ናቸው ኦኬ ኬዝ ቤዝድ እና ዲፕ አናላይሲስ የሚፈልጉ ናቸው። ስለዚህ በደከማ አእምሮ በቂ እረፍት ባላገኘ አእምሮ ብንገባ እነኚህን አናላይዝ ለማድረግና ለመመለስ በጣም ይከብዳል ኦኬ there will be fatigue, so it hurts concentration። ትኩረታችን እንዲበታተን ያደርጋል። ነገሮችን ዲፕ አናላይዝ እንዳናደርግ ስለሚያደርገን ከኤግዛም በፊት ያለችው አለሊት በእረፍት ነው ማሳለፍ ያለብን ኦኬ we should get enough sleep okay our brain should get enough sleep before the exam. So the night before exam we should sleep well okay so በቂ እንቅልፍ በቂ እረፍት ማግኘት አለብን። ነገ ኤግዛም ከሆነ ዛሬ በቂ እረፍት አድርገን ማሳለፍ አለብን ማለት ነው ኦኬ ምክንያቱም ድካም ምን ያለው ትኩረታችንን የመግደል አቅም አለው ኦኬ ትኩረታችንን ያዳክምብናል። ትኩረት ከሌለን ደግሞ ኤግዚት ኤግዛሞችን ማለፍ ይከብደናል። so this is the next important golden thing that we need to do during exit exam. Lastly, we should communicate clearly okay communicate ማለት ፈታኞቻችንን የከበደ ነገር ካለ ክሊርሊ ጠርተን መጠየቅ ኦኬ ምንም አይነት መፍራት ሊኖርብን አይገባም። so we should communicate clearly እነኚህን በማድረግ ያጠናነው ጥናት ፍሬያማ እንዲሆን ማድረግ እንችላለን። በቂ መረጃ አግኝቻችኋል ብዬ አስባለሁ። እነኚህን 6 ነገሮች ኤግዛም ሩም ላይ ስንገባ ማድረግ ያለብን ነገር ነው። so it's not just for what you know but how will you apply it under pressure okay የምናውቀው ሳይሆን ኤግዛም ያሳልፈ ምንድነው የምናውቀው ነገር በቦታው ላይ በፕሬሸር ውስጥ ሆነን አፕላይ ማድረግ ዋናው ነገር ኤግዛም ላይ ለማለፍ ብዙ ማወቅ ሳይሆን የምናውቀው ነገር ኤፌክቲቭሊ መጠቀም ኤፌክቲቭሊ አፕላይ ማድረግ ስለሆነ እነኚህ 6 ነገሮች ኤግዛም ሩም ላይ ስንገባ ሁላችንም ማወቅ ያለብን ነገሮች ሁላችንም ማድረግ ያለብን ነገሮች ናቸው። እንግዲህ ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ለሌሎችም ይሄ ወሳኝ መረጃ ለሌሎች ተፈታኝ ጓደኞቻችሁ እንዲደርስ ሼር አድርጓቸው። ላይክ በማድረግ ለሌሎች እንዲደርስ አድርጉ። መልካም እድል ለኤግዚት ኤግዛም ማግኛለሁ። ቸር ሰንብቱ።